We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁን ክብራና ምርቶኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። በሻምፒየንስ ሊግ ምሽት 3ኛ ራውንድ አርሰናል አትሌቲኮ ማድሪድን ፍርስርሱን ማውጣት ችሏል። የዲያጎ ሲሞኔን አትሌቲኮ ማድሪድ በ13 ደቂቃዎች ውስጥ 4 ጎሎች በማስቆጠር በታሪኩ ደርሶበት ማያውቀውን ስብራት ወይም ደግሞ ውድቀት እንዲደርስበት ማድረግ ችሏል። አርሰናል ይህን ጨዋታ ልንሰራ ከናንተ ጋር በፖስት ማች ሪቪው ተገናኝተናል ማለት ነው። ስለምታደምጡን ለሚቀጥሉት 20 ደቂቃዎችም ደግሞ ትኩረታችሁን አድምጦታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። እያንዳንዱን ኢች ኢቨንት በጨዋታው ውስጥ የተከሰቱትን ጉዳዮች ልናነሳ ለእናንተም ልናስቀኝ ከናንተ ጋር ተገናኝተናል። የኬሬሽ 2 ጎሎችን ከ9 ጨዋታዎች በኋላ በሁሉም ውድድሮች ማስቆጠር ችሏል። ገብርኤል ማርቲኔሊ በጣም ውብ ጎል፣ በድጋሚ ደግሞ ገብርኤል ማጋልሽ ጎል ማስቆጠር ችሏል። 100ኛ የሻምፒዮንስ ሊግ ድሉን አርሰናል ማግኘት ችሏል። በክፍለ ዘመን ውስጥ ይህን ማሳካት የቻሉት 7 ቡድኖች ናቸው። እሱን እንመለከታለን። በሻምፒዮንስ ሊግ ታሪክ የመጀመሪያው ቡድን መሆን ችሏል። አርሰናል 9 ተከታታይ የሜዳ ጨዋታውን ያሸነፈ በሻምፒዮንስ ሊግ ታሪክ ብቸኛው ቡድን መሆን ችሏል። ሪያል ማድሪድ ወይም ባየር ሙኒክ ወይም ባርሴሎና አሳክቶት ማያውቁትን ድል ማሳካት ችሏል። ብቻ በሻምፒዮንስ ሊግ አዳዲስ ሪከርዶችን የሚካኤል አርቴታ አርሰናል ማሳካት ችሏል። በድጋሚ ደግሞ የስፔን ቡድኖችን ማሸነፍ ችሏል። 7ኛ ተከታታይ ድሉ ነው በስፔን ቡድኖች ላይ ማለት ነው። እያንዳንዱ ጉዳዮች እናነሳለን። ከጨዋታው አስቀድመን በፕሪማች ሪቪው የጨዋታ ግምቶቻችሁን እንድታስቀምጡ ለእናንተ ድሉን ሰጠን ነበረ። ደግሞም ትክክል የሆናችሁ አድማጮቻችን ስማችሁን እንደምንጠራ ተናግረን ነበረ። 4-0 ብሎ የገመተ አድማጭ የለንም። በጣም ብዙ አድማጮቻችሁን ተሳትፋችኋል። የተቀራረበው ግምት የኪዳኔ መስፍንና የሲሳይ ደበበ 3-0 ጨዋታው ይጠናቀቃል ነው። እናም 3-0 ብላችሁ ስለገመታችሁ ከልብ እናመሰግናለን። ሌሎቻችን የገመትነው ግምት ከዚህ ፍጹም የተራራቀ ነው። 3-1፣ 2-1፣ 1-0 በርካታ ግምቶች ነው። ስለተሳተፋችሁ ሀሳብ አስተያየቶቻችሁን ስለሰጣችሁን ከልብ እናመሰግናለን። ጨዋታውን ተመልክታችሁታል ብዬ አስባለሁ። እናም ጻፉልን። የእናንተ ማን ኦፍ ዘ ማች ማን ነበር? የጨዋታው ማን ኦፍ ዘ ማች ቪክተር ኬሬሽ ነበር። የኔ ደግሞ ማርቲን ዙቢሚንዲ። የእናንተስ ማን ነበር? ጻፉልኝ። ከመሸጋገሪያ ሙዚቃ በኋላ እያንዳንዱ ጉዳይ እንመለከታለን። ሻምፒዮንስ ሊግ 4-0 አትሌቲኮ ማድሪድ ላይ ትናንትና ምሽት በሻምፒዮንስ ሊግ የተለየ ነበረ። ምክንያቱም 43 ጎሎች ነው የተቆጠሩት በሁሉም ሜዳዎች። ከነዚህ 43 ጎሎች ደግሞ 4ቱም ድርሻ የሚወስደው አርሰናል ነው። በ13 ደቂቃ ውስጥ አትሌቲኮ ማድሪድ ላይ 4 ጎል ማስቆጠር ችሏል። ከዲያጎ ሲሞኒው አትሌቲኮ ማድሪድ ላይ ማለት ነው። ይህን ማድረግ የቻለ በታሪክ ለመጀመሪያ ጊዜ አንድ ቡድን ዲያጎ ሲሞኒ ላይና እንዲሁም አትሌቲኮ ማድሪድ ላይ በ4 ደቂቃ 13 ጎል አስቆጥሯል። በታሪክ ነው ምላችሁ ይሄን ማለት ነው። አርሰናል ወደ ሻምፒዮንስ ሊግ 2023-24 ሲዝን በሚካኤል አርቴታ ከተመለሰ በኋላ 9 የሜዳ ጨዋታዎችን አድርጎ 9ኙንም ማሸነፍ ችሏል። በ9ኙም ጨዋታ ደግሞ ምንም ጎሎች አልተቆጠሩበትም። በ9ኙም ጨዋታ ደግሞ 27 ጎሎችን ማስቆጠር ችሏል። በታሪክ በሻምፒዮንስ ሊግ በ9 ተከታታይ የሜዳ ጨዋታ ያልተሸነፈ ብቸኛው የአውሮፓ ቡድን መሆኑም ችሏል ማለት ነው። ሁሉም ነገሮች ለአርሰናል ፍጹም አስደናቂ ናቸው። እያንዳንዱን ነገር እስኪ እየተመለከተነ ከናንተ ጋር እንቆይ። ከላይናፑ ጀምረን ማለት ነው። ራያ በግብ ጠባቂ ነበረ። በተከላካይ ስፍራ ውስጥ ያልተገመተው ወደ ላይናፕ ሲገቡ ሉዊስ ማይልስ ስኬሊ ይመስለኛል። ቲምበር ሳሊባ፣ ገብርኤል ማጋለሽና ሉዊስ ማይልስ ስኬሊ በተከላካይ ስፍራ ላይ ነበሩ። ዙቢሚንዲና ራይስ የአማካኝ ስፍራ ሲመሩ፣ ቡካዮ ሳካ፣ ኤብሬች ኢዜ እንዲሁም ማርቲኔሊ ገብርኤል ማርቲኔሊ እና ቪክተር ኬሬሽ ደግሞ የአርሰናል ተጫዋቾች ነበሩ። የጨዋታው ኮከብ ሆኖ የተመረጠው ቪክተር ኬሬሽ ነው። ፍጹም አስደናቂ ነበረ። በጨዋታው ቁጥሮች ሁሉ የሚደንቁ ነበሩ። ከጎሉ ውጭ ወደ ኋላ እንመለከታቸዋለን። አርሰናል የመጀመሪያውን ሙከራ ያደረገው በ4ኛው ደቂቃ ነበረ። ፈጠን ብሎ ወደ ጨዋታው ለመግባት ሞክሯል። የኢዜ ከቦክስ ውጭ የተሞከረ ሙከራ ነበረ። ማርቲኔሊ በጣም በሁለትና በሶስት ተጫዋቾች ማለት አልፎ ከዩኬሬሽ ጋር ተጫወተ። ዩኬሬሽ ሆልዲንግ ፕሌይ ነበረው። ያን ሆልዲንግ ፕሌይ ከኢዜ ጋር ተጫወተ። ኢዜ ከቦክስ ውጭ ኳስ ሊመታ ሞከረ። ያ ቆንጆ ሹት ነበር፣ ዲፍሌክት ሆኖ ወደ
ኦብላክ የአትሌቲኮ ማድሪድ ግብ ጠባቂ አንኳስ የማዳን እድል አልነበረውም፣ ግን የግቡ አግዳሚ መለሰው። ተመልሶ የመጣው ኳስ ራይስ የማስቆጠር እድል ነበረ፣ ግን ኳሱን የመታበት መንገድ ደካማ ሆኖ ተመልክቼዋለሁ። ይሄኛው ሙከራ ነበር እንግዲህ አርሰናል የመጀመሪያ ሙከራ 14ኛው ደቂቃ ላይ በጣም ቆንጆ ደግሞ ውብ ኳስ ተመለከትን፣ በጨዋታ እንቅስቃሴ ላይ ብቻ ማለት ነው። ሹቱ ያን ያህል ደካማ ነው የሉዊስ ማይልስ ስኬሊ፣ ግን ጨዋታው በጣም ውብ ነበር። ቲምበር ከሳካ ጋር የተጫወተው ሳካና ቲምበር ሪቨርስ ፓስ የሚባለውን ኳስ ደጋግሞ የተቀባበሉበት፣ ከዛ በኋላ ኢዜ ለሉዊስ ማይልስ ስኬሊ ወደ ውስጥ የሰጠው ሉዊስ ማይልስ ስኬሊ ከዛ በኋላ ወደ ሹት ሲመታው ኳሱ በመስመሮች መካከል ወጣ ማለት ነው። እሱኛው እንቅስቃሴ የተመለከትን። ሌላ የሳካ 1-1 ከኦብላክ ጋር ግንኙነት ነበረ። ይሄኛው 18ኛው ደቂቃ አካባቢ የነበረ ነው። ኢዜ በጣም ግሩም ስሩ ቦል ለሳካ ሰጠው። ሳካ ቺፕ አድርጎ በኦብላክ ትከሻዎችም ላይ ሊያሳልፍ ስል የኦብላክ ትከሻ ኳሱ መለሰው። ሳካ በቂ ጊዜም ስፔስም አልነበረውም ኳሱ እንደፈለገ ለማድረግ። 24ኛው ደቂቃ ላይ አርሰናል ግብ ሊቆጠርበት የሚችል እንቅስቃሴ ነበር። የዴቪድ ራያ ስህተት ነው። ከዴቪድ ራያ እንደዚህ አይነት ስህተቶችን በፍጹም አትጠብቁም። ምንድነው መሰላችሁ የሆነ ኳስ ወደ መስመር ወጣ ከቦክስ ውጭ ማለት ነው እና ኳሱ ሊወጣ ሲል ሸፍነው ለማስወጣት ሞከረ፣ ግን ሊሸፍን ሲል ኳሱ አልወጣም ወይም እየበረደ መጣ። ስለዚህ ኳሱ እንደገና መጠቀም ነበረበት። ተጫዋቹ ሲሞኒ ነበረ፣ የዲያጎ ሲሞኒ ልጅ ራሱ ሲሞኒ ማለት ነው። ሊቀማው ሆነ። ከዛ በኋላ ኳሱን ሊያስወጣ ሲል ሲሞኒ ሊቀማው ሲል በሸርተቴ አስወጣው። የእጁን በፍጥነት ጀመሩት አትሌቲኮ ማድሪዶች በፍጥነት ጀመሩት ነው ጎል ሊያስቆጥሩ ነበር። ሲሞኒ ወደ ውስጥ መጥተው ግን ቦክስ ውስጥ የነበረ ሌላ ተጫዋች ኳሱን አወጣው እንጂ ጎል ሊቆጠርብን በጣም ተቃርቦ ነበር። ራያም ስህተት ፈጽሟል። ኳሱን ቀጥታ ማስወጣት ነበረበት። ሸፍኖ ሊያስወጣ ከሚሞክር እንደ ራያ ካለ ግብ ጠባቂ እንደዚህ አይነት ነገር በፍጹም ብዙ ጊዜ ማይታይ ነው። 35ኛው ደቂቃ ላይ አርሰናል የመጀመሪያ ጎሉ ማስቆጠር ችሎ ነበረ በማርቲኔሊ አማካኝነት ማለት ነው። ዙቢሚንዲ መሀል ሜዳ ላይ በጣም ግሩም ኳስ ነጠቀ። ያን ግሩም ኳስ የነጠቀውን ኳስ ከሳካ ጋር ተጫወቱት። ካውንተር አታክ ነበረ፣ ለሳካ ሰጠ። ሳካ በጣም ስሩ ቦል ወደ ውስጥ መታ። ማርቲኔሊ ጎልን አስቆጠረ፣ ግን ማርቲኔሊ ጊብስ ኦፍሳይድ ነበረ። የመጀመሪያው አጋማሽ በእነዚህ ሙከራዎች አለፈ። የመጀመሪያው አጋማሽ የሚገርመውና ብዙ ሰዎችን ወይም ደግሞ ጨዋታውን የተመለከቱ የነበሩ ሰዎች ብዙ ተዝናኑበት ብዬ ማሰቡ የሳካና ሃንቺኮን የአንድ ለአንድ ግንኙነት ነው። ሳካ ሃንቺኮን የአትሌቲኮ ማድሪድን ግራ መስመር ተከላካይ ፍጹም ረብሾት ነበር ያመሸ። ረብሾት ብቻ ሲሆን ከአንድ ለአንድ በቀጥታ ነበር የሚያልፈው። ቴኮኑን በሞከረበት አጋጣሚ ሁሉ ያልፈው ነበረ። የመጀመሪያው አጋማሽ ቀዝቀዝ ያለ ግን አርሰናል ብዙ ሙከራዎች ያደረጉበት ነው። በሻምፒየንስ ሊግ ከ2029 መስከረም ከኦሎምፒያኮስ ጋር ከተጫወትንበት ጨዋታ በኋላ በመጀመሪያ አጋማሽ 9 ሹት አድርገን ጎል ያላስቆጠርንበት ጨዋታ ነው። ከኦሎምፒያኮስ ጋር 2009 መስከረም ላይ 14 ሹት አድርገን ጎል ሳናስቆጥር ወጥተን ነበረ። ከዛ በኋላ ይሄኛው ከፍተኛ ነው፣ ጎል ሳናስቆጥር ብዙ ሹት ያደረግንበት የመጀመሪያ አጋማሽ ማለት ነው። ይሄን ያደረግነው ከአትሌቲኮ ማድሪድ ጋር ነው። ሁለተኛው አጋማሽ ሲጀምር የአልቫሬዝን ሙከራ ነው የምናገኘው። የእግር ኳስ ተርኒንግ ፖይንት ሊገርማችሁ የሚገባ ይመስለኛል። ይሄኛው ጎል ተቆጥሮ ቢሆን ኑሮ የጨዋታው እንቅስቃሴ ወዴት ሊያመራ እንደሚችል በፍጹም አላቅም። አልቫሬዝ ቲምበር ያበላሸውን ኳስ ከቲምበር በጠባብ ስፔስ ውስጥ ከሳሊባ ጋር ሲጫወቱ ቲምበር ኳሱ ተበላሸበት። ከዛ በኋላ ኳስ የቀሙትን ኳስ ወዲያውኑ ወደ ጨዋታ እንቅስቃሴ ያመጡት። አልቫሬዝ ጋር ኳሱ ደረሰ። ከቦክስ ውጭ በጣም ከርቀት ካልተሳሳቱ ከ45 ያርድ ርቀት በጣም የሚያምርና ብዙ ጊዜ የሚያስቆጥረው አይነት ኳስ ሁሊያን አልቫሬዝ ሞከረ፣ ግን የግቡ አግዳሚ መለሰው። ዳቪድ ራያን ኳስ የማስቀረት ምንም አይነት እድል ነው ያልነበረው ማለት ይቻላል። ኳሱን በሚገርም ሁኔታ ነበረ መሾት የቻለው፣ ግን እንዳልኳችሁ የግቡ አግዳሚ ኳሱን መለሰው። 52ኛው ደቂቃ ላይ የቪክተር የኬሬሽን ከያን ኦብላክ ጋር የነበረ አንድ ለአንድ ግንኙነት እናገኛለን። ከሳካ ፈርስት ሃፍ ከሞከረው አንድ ለአንድ ጋር ተመሳሳይ ነው። ዙቢሚንዲ በጣም የሚገርም ታች በሃፍ ስፔስ ማል ተቀበለ። ዙቢሚንዲ የኔ የጨዋቱ በረከት ማኑፍ ዘማች ነው። ወደ መጨረሻ አካባቢ እንነጋገራለን። ፍጹም ነበረ ትናንትና። ከስፔን ቡድኖች ጋር ሲጫወት ደግሞ የበለጠ ይብስበታል። ባለፈው ከአትሌቲኮ ቢልባኦ ጋር እንዲህ አይነት ፍጹም የሆነ ብቃት ነበር ያሳየው። በመስመሮች መካከል እንዳልኳችሁ ኳስ ተቀበለ። እንደ አጥቂ ነው ኳስ የተቀበለ ዙቢሚንዲ። ሁለት በጣም ግሩም ተቾች ነካ። አየር ላይ ነው ኳሶችን የነካቸው፣ አንጠባጠባቸው ማለት ይቀላል። ከዛ ለቪክተር ኬሬሽ ሰጡ። ቪክተር ኬሬሽ ኳሱ ላይ ደርሷል፣ ግን ታይም ስፔስ አልነበረውም እና ኳሱ ሊያነሳ ወይም ቺፕ ሊያረግ ሲሞክር ያን ኦብላክ በድጋሚ በትክሻው ኳሱን ሲመለሰው ተመለከትን ማለት ነው። 56ኛው ደቂቃ ላይ የአርሰናል የመጀመሪያ ጎል መቆጠር ጀመረ። ከዚህ በኋላ የነበሩት 13 ደቂቃዎች ሁሉ
ድራማ ናቸው። በሻምፒዮንስ ሊግ ታሪክ በአትሌቲኮ ማድሪድ ላይ በሻምፒዮንስ ሊግ ታሪክ ብቻ ሳይሆን በእግር ኳስ ታሪክ በአትሌቲኮ ማድሪድ ላይ በ13 ደቂቃ ላይ 4 ጎል ሲቆጠርበት ዲያጎ ሲሞኔም አትሌቲኮ ማድሪድም ለመጀመሪያ ጊዜ ነው። 56ኛው ደቂቃ ላይ ነው ታሪኮች ሁሉ የጀመሩት። ራይስ በሚገርም ዴሊቨሪ ግን ከዚህ በፊት ይህን ኳስ ማንሳት ያለብን ይመስለኛል። ማርቲኔሊ ነው ቅጣት ምቱን ያስገኘ። ማርቲኔሊ በጣም ውብ እንቅስቃሴ ነበር፣ ፈጣን እንቅስቃሴ። ከዛ ላይ ሎሬንቴ ማርቲኔሊ ጥፋት ፈጸመ። ማርቲኔሊ ያን ጥፋት ሲፈጸምበት እንቅስቃሴው በጣም ግሩም ነበረ። ከዛ በኋላ ጥፋት ተፈጸመበት። ዲክላን ራይስ ቅጣት ምቱን ከግራ መስመር ላይ ወደ ቦክስ ዴሊቨሪ ያደረገ በጣም ግሩም ዴሊቨሪ ነበረ። አትሌቲኮ ማድሪዶች ባልጠበቁት መንገድ ላይ ሴት ፒሱን የተከላከሉት በሃይላይን ዲፌንስ ነበረ፣ ሴት ፒሱን ማለት ነው። ያ ደግሞ ለአርሰናል ተጫዋቾች ስፔስ እንዲኖር አረገ። ገብርኤል ማጋለሽ በግሩም ሁኔታ ያን ስፔስ ከአን ማርኪንግ ወይም ደግሞ ማርኪንግ እንቅስቃሴ ውስጥ ወጥቶ ማስቆጠር ቻለ ማለት ነው። ገብርኤል ማጋለሽ በድጋሚ ይህን ማድረግ ችሏል። የሚደንቅ ነበረ። አትሌቲኮ ወደ ጨዋታው ለመመለስ እየሞከሩበት በነበረበት እንቅስቃሴ ነበር ይህን ጎል ለመቆጠር የሞከሩት። ራይስ ከዴድቡል ወይም ደግሞ ከቆመ ኳስ ዴድቡል በሚባለው ወይም ደግሞ ከሞተ ኳስ ከቆመ ኳስ 10ኛ አሲስት ማድረግ ችሏል። ከ2023 በኋላ ሃካን ቻላኖግ ብቻ ከዴድቡል ብዙ አሲስት አድርጓል፣ 11 አሲስት ማለት ነው። ሁለተኛው ራይስ ነው በሻምፒዮንስ ሊግ ምሽት ከዴድቡል ብዙ አሲስት ማድረግ የቻለው ተጫዋች ከ2023 በኋላ ማለት ነው። ከቆመ ኳስ ብዙ አሲስት ያደረገው ተጫዋች ነው። ያውም የራይስ አሲስት ሁለተኛና ሶስተኛ ተች እየኖሩ ነው እንጂ ከዚህም ጎሉ ከዚህም ከፍ ሊል እንደሚችል ለምሳሌ ሶስተኛው ጎል ሲቆጠር የኢኩሪሽ ያው የራይስ አገልግሎት ነበረው፣ ግን ፕሪ አሲስት ነበር የሆነ ማለት ነው። የኛው ጎል ከተቆጠረ በኋላ ሲሞኒና አትሌቲኮ ማድሪድ ወደ ጨዋታው ለመግባት በብዙ ጣሩ። 3 ቅያሬዎችን ወደ ሜዳ ማስገባት ቻሉ። በፍጥነት ወደ ጨዋታው ለመግባት ሞከሩ። አርሰናል 2 እና 3 ሙከራዎችንም ለማድረግ ሞከሩ። ግን 63ኛው ደቂቃ ላይ ሉዊስ ማይሊ ስኬሊን ለመቆጣጠር አብዝተው ተቸገሩ ማለት ነው። ሉዊስ ማይሊ ስኬሊ ከውስጥ ከዙቢሜንዲ የተቀበለውን ኳስ ከውስጥ ስላችሁ ከአርሰናል የሜዳ ክፍል የተቀበለውን ኳስ በግሩም ሁኔታ 2-3 ተጫዋቾችን እያለፈ ወደ ፋይናል ሰርድ ሄደ። ሩጫው፣ ፓሱ፣ ሙሉ ሜዳ የሄደበት ኮምፖዠሩ፣ በጫና ውስጥ ኳሱን ድሪብል ያደረገበት መንገድ በጣም ውብ ነበረ። ያን ኳስ ያለፋቸው ከሄደ በኋላ ስፔስ ውስጥ ለነበረውና ግራ መስመር ሃፍ ስፔስ ውስጥ ተገኝቶ ለነበረው ማርቲኔሊ ሰጠው። ማርቲኔሊ ሰውነቱን አስተካከል፣ አንድ ተች ብቻ ነው ያደረገው። የቴሪ ዳንኤል ኦኖሪ ከርል ጎል በግሩም ሁኔታ ማስቆጠር ይቻላል። በእርግጠኝነት እነግራችኋለሁ በሚቀጥለው የውድድር ዓመት 2026/27 ሻምፒዮንስ ሊግ ከሚሰራቸው ፕሮሞ ቪዲዮ ውስጥ ወይም ደግሞ የማስታወቂያ ቪዲዮ ውስጥ ይሄ ጎል ከሌለ ጥፋተኛ በሉኝ። ምክንያቱም በጣም ውብ ጎል ስለሆነ ማለት ነው። በጣም የሚያምር ከርል ጎል ማስቆጠር ይችላል። የሻምፒዮንስ ሊግ ፕሮሞ ቪዲዮ የመሆን እድል አለው። ሻምፒዮንስ ሊግ እንኳን ባይጠቀምበት ብዙ የቴሌቪዥን ጣቢያዎች ይሄን ጎል ለፕሮሞ ቪዲዮ ይጠቀሙበታል ብዬ አስባለሁ። ምክንያቱም የኳሱ እንቅስቃሴ ጎሉም ፍጹም የተለየ ስለነበረ ማለት ነው። ማርቲኔሊ በሜዳ ላይ መሰለፍ እንደሚገባው ያሳየበት ባለፉት 2 ዓመታት ውስጥ ካሳየው ፐርፎርማንስ የላቀው ፐርፎርማንስ ነበር በጨዋታ ላይ ማለት እንችላለን። እኚህ ጎል ከተቆጠረ በኋላ ስክሪናችን ወደ አንድ ሰው ወሰደን። ቴድ ላሶ በድጋሚ የአርሰናል ጨዋታን እየተመለከት ነው። በብሪቴን ሚዲያ ውስጥ በጣም ተወዳጅ የሆነ አንድ ሙቪ ያለ ቴድ ላሶ የሚባል አንድ የእግር ኳስ ክሪስታል ፓላስን እያሰለጠነ በእግር ኳስ አሰልጣኝነት ውስጥ ያሉ አዝናኝ ነገሮችን የሚያሳይ ሙቪ ማለት ነው። በጣም ተወዳጅ ሙቪ ነው እና በሁለት የፕሪሚየር ሊግ የአርሰናል ጨዋታ ተመልክቷል። በይፋ አርሰናል ደጋፊ መሆኑን ተናግሯል። የካራክተሩ ፊልም ነው ቴድ ላሶ፣ የሰውየው ስም ጠፍቶ ነው እና ሜዳ ውስጥ እሱ ያ በፊልሙ ውስጥ ያለ ምክትል አሰልጣኝና በፊልሙ ውስጥ ያለ ክለብ ባለቤት ሆኖ ስክሪናችን ደጋግሞ ሲያሳየ ስንመለከት ነበር። እኔ ሙቪውን ስላየሁትም ስለወደድኩትም በዚሁ ላጋራችሁ ብዬ ነው። 66ኛው ደቂቃ ላይ ቪክተር የኬሬሽ ጎል አስቆጠረ። ከ9 ጨዋታዎች በኋላ ቪክተር የኬሬሽ ጎል ለአርሰናል ማስቆጠር ቻለ። ይሄኛው ጎል እንቅስቃሴዎች ሁሉ በጣም ግሩም ናቸውና ብናነሳቸው መልካም ነው። ዙቢሜንዲ ከኢዜ ጋር ተጫወተ። ውስጥ ላይ የነበረ እንቅስቃሴ ኢዜ ከሳካ ጋር፣ ሳካ በድጋሚ ከዙቢሜንዲ ጋር መጫወት ቻለ። ዙቢሜንዲ በግራ እግሩ ፕሪ አሲስት ወይም ደግሞ ለማርቲኔሊ ወደ ውስጥ እየሮጠ ለነበረው ተጫዋች በግራ እግሩ አቃበለው። ማርቲኔሊ በጣም ቆንጆ ኳስ ወደ ቦክስ ውስጥ አሻማ። ያ ቆንጆ ኳስ ወደ ቦክስ ውስጥ የሄደው ኳስ የማርቲኔሊ ኳስ ማለት ነው ወደ ኢዜ ደረሰ። ኢዜ ሹት ለማድረግ ሲሞክር ብሎክ ተደረገ። ያ ብሎክ ኳስ ከቪክተር እግር ላይ ደረሰ። ቪክተር በሁለቱ እግሮች መካከል በኳሱ መጥቶ ዲፍሌክት ሆኖ ጎሉ ተቆጠረ፣ ተነካክቶ ማለት ነው። ግን
ኦን ታርጌት ስለነበር በቪክተር ዮኬሬሽ ነው መመዝገብ የነበረበት፣ ደግሞ የተመዘገበ በቪክተር ዮኬሬሽ ነው። ኳሱ ሙቭመንቱ ሁሉ የሚገርም ነበረ። ጎሉ ከተቆጠረ በኋላ የአርሰናል ደጋፊዎች የአርሰናል ተጫዋቾች ለቪክተር ዮኬሬሽ ያሳዩት የደስታ አገላለጽ ደስታውን እንዲገልጽ ያደረጉበት መንገድ ሁሉ የሚደንቅ ነበር። ከጨዋታው መጠናቀቅ በኋላ ከሚካ ሪቻርድስ ከሲቢኤስ ጋር ከሚካ ሪቻርድስ ጋር ቆይታ አድርገው ነበረ። ቪክተር ዮኬሬሽ ለኔ የሚደንቅ ነገር ነው። ቡድናችን እያሸነፈ ነው፣ ጥሩ ለመጫወት እየሞከርኩ ነበር፣ ግን እንደ አጥቂ ጎል ማስቆጠር ያስፈልግ ነበረ። ያን ጎል ማግኘት ችያለሁ። ሁሉም የቡድን አጋሮች ላሳዩኝ ፍቅር ከልብ አመሰግናለሁ ብሏል እና ጎሉን ሲያስቆጥር በጣም የተለየ ስሜት ነበር። እኛው ጎል ከተቆጠረ ከ4 ደቂቃ በኋላ በድጋሚ ቪክተር ዮኬሬሽ የአጥቂ ጎል ማስቆጠር ቻለ። ራይስ ከግራ ኮርና ሁሌም ከሚመታበት ኮርና መታ። ያ ኮርና ፋር ፖስት ላይ ጋቢ ማጋለሽ የመጀመሪያውን ኳስ ነካው፣ ሁለተኛውን ፋር ፖስት ላይ ነው ኳስ ነካው። ኒር ፖስት ላይ ለቆመው ተጫዋች ቪክተር ዮኬሬሽ ላይ ደረሰ። ቪክተር ዮኬሬሽ በሰውነቱ ኳሱን በጉልበቶቹ ነክቶ ጎሉ ማስቆጠር ቻለ። አብሮት ከኖርማንድ ጋር ነበረ፣ ከሊዮን ኖርማንድ ጋር ማለት ነው እና ለኖርማንድ ግን ቀድሞት ኳሱ ሊነካ አልቻለ። ቪክተር ዮኬሬሽ ኳሱን ማስቆጠር ቻለ። ይሄኛው ጎል ሲቆጠር በጣም የሚገርም የደስታ አገላለጽ ነበር በአርሰናል ተጫዋቾች። ገብርኤል ማጋለሽ መጥቶ ልክ ስፖርቲንግ ሊዝበን ላይ ጎል ሲያስቆጥር የቪክተር ዮኬሬሽን ደስታ አገላለጽ በተቃራኒ በግንባሮቹ አይኑን ሸፍነው እንዳረገው አረገ። ማርቲኔሊ እንደዚሁ እንደ ቪክተር ዮኬሬሽ ደርሰውን ሲገልጽ ተመለከት ነው። ሁሉም ተጫዋቾች በጣም ደስተኛ ነበሩ ለቪክተር ዮኬሬሽ። ቪክተር ዮኬሬሽም ከ9 ጨዋታዎች በኋላ በ4 ደቂቃዎች ልዩነት 2 ጎሎችን ማስቆጠር ቻለ። ከዚህ በኋላ የሚቆጣጠሩ ያለ አይመስለኝም። ወደ ጨዋታ ሙቭመንት ሲገባ ተመልክተነዋል። በእርግጠኝነት በሜዳው የነካቸውን ተቾች ለመቆጠር አሁን ሜዳዎች አይፈቅዱም፣ ምክንያቱም ብዙ ኳሶች እየነካ ስለሆነ። አሁን ደግሞ ጎሎችን መቁጠር የሚጀምሩበት ጊዜ ነው። በእርግጠኝነት ወደ ሙቭመንት እየገባ ስለሆነ ማለት ነው። 71ኛው ደቂቃ ላይ አርሰናል ቅያሬዎችን አደረገ። ገብርኤል ማጋለሽ ወጥቶ ክርስቲያን ሞስኬራ ገባ። እዚህኛው ቅያሬ ላይ ፔሪን ካፒዮን ጠብቄ ነበር። አሁንም እንግዲህ ሚኬል አርቴታ ፔሪን ካፒዮን ለመጠበቅ ወይም ደግሞ ጊዜ ላለመፍጠር የሞከረ ይመስለኛል ከጉዳት ስለመጣ። ኤብሬች ኢዜ በኤተን ንዋኔሪ እንዲሁም ክርስቲያን ኖርጋርድ በዙቢሜንዲ ተቀየረ። በጨዋታው ላይ ክርስቲያን ማለት ማርቲን ዙቢሜንዲ ቢጫ ካርድ መመልከቱን ተከትሎ ከስላቪያ ፕራጋ በምናደርገው 4ኛ ሻምፒዮንስ ሊግ ምሽት ወደ ቼክ ሪፐብሊክ ስናቀና ማይጓዝ ይሆናል ማርቲን ዙቢሜንዲ ማለት ነው። ቀይሮ የተገባው ክርስቲያን ኖርጋርድ ከ15 ቀናት በኋላ በቋሚ አሰላለፍ ውስጥ ሜዳ የምንመለከተው ይሆናል ማለት ነው። 77ኛው ደቂቃ ላይ አትሌቲኮ ማድሪድ የመጀመሪያ ኦን ታርጌታቸውን ሞከሩ። የመጀመሪያውን ታርጌታቸውን በቲያጎ አልማንዳ አማካኝነት ማለት ነው። የሚገርም ነገር ነው። ባለፉት 2 ተከታታይ ጨዋታዎች አርሰናል ምንም አይነት ኦን ታርጌቶች አልተሞከሩበትም። ባለፈው የፕሪሚየር ሊግ ጨዋታ ከፉላም ጋር እንዲሁም ደግሞ ከዌስትሃም ጋር ባደረጋቸው 2 ተከታታይ የለንደን ጨዋታዎች ላይ ኦን ታርጌቶች አልተሞከሩበትም። ትናንትና ደግሞ እስከ 77ኛው ደቂቃ ላይ ኦን ታርጌቶች አልተሞከሩበትም። 250 ደቂቃዎች ያህል ኦን ታርጌት ከተሞከረበት ቆይቶ ቲያጎ አልማንዳ ተቀይሮ ገብቶ የመጀመሪያው ኦን ታርጌት ሞከረ። 81ኛው ደቂቃ ላይ ቪክተር ዮኬሬሽ በሜሪኖ እንዲሁም ቢን ዋይት በዩሊያን ቲምበር ተቀይሮ ገቡ። የመጨረሻ የሚመስለውን ሙከራ ኢተን ንዋኔሪ በሁለት አጋጣሚዎች ሞክሯል። 86ኛው ደቂቃ ላይ ከቦክስ ውጭ ኢተን ንዋኔሪ ግሩም ሙከራ ሞከረ። ከቀይ መስመር ክሮስ ተቆርጦ የመጣን ኳስ ኖ ይሄኛው 86ኛው ደቂቃማ ኢተን ንዋኔሪ የሞከረው አይደለም። ከቀኝ መስመር ላይ እነሱ ሊያስቆጥሩ ተቃርቦ ነበር። ክሮስ ያደረገው ኳስ ተጠቅልሎ ወይም ተቆርጦ ወደ አርሰናል ጎል ሊቆጠር ነበረ። ኒር ፖስት ስለነበረ ዴቪድ ራያ ኳሱን የመቆጣጠር እድል አልነበረውም። ግን ቦክስ ውስጥ በተለይ ደግሞ ፋር ፖስት ላይ ቆሞ የነበረው ኢተን ንዋኔሪ ኳሱን አወጣው። ኦልሞስት ጎል ላይን ክሊራንስ ነበረ። ከዛ ደግሞ የመጨረሻው ሙከራ ኢተን ንዋኔሪ ከቦክስ ውጭ ኦብላክ ጎል ሊያስቆጠር ተቃርቦ ነበር። ከቦክስ ውጭ እሱን ጎል ሳይቆጠር ሲወጣ ተመለከት ነው ማለት ነው። አርሰናል በጨዋታው ላይ 2.53 ኤክስጂ አስመዘገበ። ደግሞ 4 ጎል ማስቆጠር ቻለ። ወደ 3 ጎል ሊያስቆጠር ይገባው ነበር፣ ግን ኦቨር ፐርፎርም አድርጎ 4 ጎል ማስቆጠር ቻለ። 0.7 ኤክስጂ ኮንሳይድ ያደረገ ወይም ተመዘገበበት፣ ግን ምንም ጎል አልተቆጠረበትም። ስለ አንዳንድ ተጫዋቾች በልዩነት መናገር ያለብን ይመስለኛል በጨዋታው ላይ ማለት ነው። ከተከላካይ መስመር ብዙ ማውራት ያለብን ስለ ሉዊስ ማይሊ ስኬሊ ነው። በጣም በበዙ ጨዋታዎች በዚህ ውድድር ዓመት በሪካርዶ ካላፊዮሪ ምክንያት እና በሪካርዶ ካላፊዮሪ ድንቅ ብቃት ምክንያት ተጠባባቂ እንደሆነ እናውቃለን። ግን ሲጫወትና ድሎችን ሲያገኝ ግን በግሩም ሁኔታ መጠቀም የሚችል ተጫዋች እንደሆነ ነው መመልከት የቻልኩት። በጣም ግሩም ነበረ። ማርቲን ዙቢሜንዲ የኔ በርቀት ማን ኦፍ ዘ ማች ነበረ። በርቀት ማን ኦፍ ዘ ማች ነበር። የማርቲን ዙቢሜንዲ የራይስ ጥምር
እኔ እርግጠኛ ሆኜ እነግራችኋለሁ አመቱን ሙሉ ካለ ጉዳት የሁለቱ ተጫዋቾች ጥምረት የሚቆይ ከሆነ አርሰናል ብዙ ዋንጫዎች ማግኘት ይችላል። ስለ አንድ ዋንጫ አይደለም እነግራችሁ፣ ብዙ ዋንጫዎች ማግኘት ይችላል። ይሄ ሁለት ጥምረት ብቻ አብረው ይቆይ። ማርቲኔሊ ባለፉት 2 ዓመታት ከ2023 በኋላ ዳብል ዲጂት ጎል ካስቆጠረበት ሲዝን በኋላ ለመጀመሪያ ጊዜ በጣም ድንቅ ፐርፎርማንስ ያሳየበት ነበር። ሩጫዎቹ፣ ኮምፖዘሮቹ፣ ጎሉ እና ማንዳንድ እንቅስቃሴው ስፕሪያሲስ ሁሉ የሚደንቅ ነበረ። የኬሬሽ እንደተመለከተው ማን ኦፍ ዘ ማች የሚገባው ነበረ። ዝም ብሎ 2 ጎል ስላስቆጠረ አይደለም ማን ኦፍ ዘ ማች ይሆን። አድማጮቻችን 100% የተሳካ ሾት አኩሬሲ ነበር። የሞከራቸው ሙከሮች ሁሉ ኦን ታርጌት ነበሩ። 100% አኩሬት ፓስ ነበረ። ያቃበላቸው ኳሶች ሁሉ ልክ ነበሩ። አንድም ኳስ አልተቀባም። ታክል ኦን ነበረ። 3 ኳስ ነጥቋል። በጨዋታ ውስጥ 5 ግራውንድ ዱዋሎችን አሸንፏል። በጨዋታ ውስጥ 4 ጊዜ ፋውሎች ተፈጽሞበታል። ፍጹም ሱፐር የሆነ ፐርፎርማንስ ነው ማሳየት ይቻላል ማለት ይቻላል። ቪክተር የኬሬሽ እናጠቃል አርሰናል 100ኛ የሻምፒዮንስ ሊግ ድሉን ማግኘት ይችላል። በሻምፒዮንስ ሊግ ማለት ነው 100ኛ የሻምፒዮንስ ሊግ ድሉ በክፍለ ዘመን ውስጥ በሻምፒዮንስ ሊግ 7 ቡድኖች ብቻ ይሄ ላይ መድረስ ችሏል። የእንግሊዝ ቡድኖች ደግሞ 3 ብቻ ናቸው ይሄን ማሳካት የቻሉት። ማንቸስተር ዩናይትድ 125 የሻምፒዮንስ ሊግ ምሽቶችን አሸንፏል። ቼልሲ 102 የሻምፒዮንስ ሊግ ምሽቶችን አሸንፏል። አርሰናል 100ኛ የሻምፒዮንስ ሊግ ምሽቱን ማሸነፍ ችሏል። 12 ጌሞችን በዚህ ውድድር ዓመት አርሰናል ማድረግ ችሏል። በ9ኙ ክሊን ሺት አስመዝግቧል። 3 ጎሎች ተቆጥሮበታል። 3 ብቻ 1 ጎል ብቻ ከኦፕን ፕሌይ ተቆጥሮበታል ማለት ነው። አርሰናል ደግሞ በድጋሚ አርሰናል የስፔን ቡድኖችን ረብርቧል ማለት ይቻላል። 7ኛ የራሱን ሪካርድ ማስተካከል ችሏል ወይም ደግሞ ማሻሻል ችሏል። 7ኛ የስፔን ቡድኖችን በድጋሚ ማሸነፍ ችሏል። ሪያል ማድሪድ 2 ጊዜ፣ ሴቪያን 2 ጊዜ፣ ጂሮናን እና አትሌቲኮ ቢልባኦን አሁን ደግሞ አትሌቲኮ ማድሪድን ማሸነፍ ችሏል ማለት 7 ተከታታይ የስፔን ቡድኖችን በሻምፒዮንስ ሊግ ምሽት ያሸነፈ ብቸኛው አሰልጣኝ ሚካኤል አርቴታ ነው ማለት ነው። አርሰናል የሻምፒዮንስ ሊግን ምድብ በሁለተኝነት ይመራል። ኢንተር ሚላንና አርሰናል ደግሞ እስካሁን ጎል ያልተቆጠረባቸው 1 እና 2 ሆኖ በቴብሉ አናት ላይ ይገኛሉ ማለት ነው። ተረኛ ቡድን ከአርሰናል ጋር በኔክስት ዊክ ክሪስታል ፓላስ ይጫወታል ማለት ነው። ተረኛው ግባ ይላል ሚዲያ። እናም ክሪስታል ፓላስ ጋር ጨዋታው ምን ይመስላል? አርሰናሎች እንዴት ሪከቨሪ ያደርጋሉ? ደግሞ እንገናኛለን። ባይ። መልካም ቀን። ሀሳብ አስተያየቶቻችሁን ጻፉልኝ። የእናንተ ማን ኦፍ ዘ ማች ደግሞ ማን ነበረ? ወዳችኋለሁ።